የተባበሩ መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊ ሰዎችና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠነቀቀ። መረጃውን የምናካፍላችሁ ይሆናል። በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች በተባበሩት አረብ ኤሚሬትስ በሚገኘው የአልታዊላህ የማምረቻ ማዕከል ላይ ከፍተኛ ጉዳት ማድረሳቸውን ኤሚሬትስ ግሎባል አልሙኒየም መጋቢት 19 ቀን 2018 አስታውቋል። መረጃው ይዘናል የምናካፍላችሁ ይሆናል። በጋሞ ዞን የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት መኖሩን የክልሉ የቀይ መስቀል ማህበር ቅርንጫፍ አስታውቋል። ይህንን መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር የምንመለከተው ጉዳዮች እናልፋለን። የተባበሩ መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊ ሰዎችና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠነቀቀ። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑን የተባበሩ መንግስታት ድርጅት አስጠንቅቋል። የተባበሩ መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ጠቅሶ ጂንዊ እንደዘገበው በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ህይወት የቀጠፉ ሲሆን በርካቶችን ደግሞ ለስደት ዳርገዋል። ጽሕፈት ቤቱ አክሎም የተጠናከረ በመጣው የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል። የሰብአዊ ረድኤት አጋሮችም በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱንም ሪፖርት አድርገዋል ብሏል። ሰላማዊ ሰዎች ደህንነት ፍለጋ ወደ ኤዳማዚን ድንበር አቋርጠው ወደ ኢትዮጵያ እየተሰደዱ መሆኑንም ተዘግቧል። የተባበሩ መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በተፈናቃዮች መጠለያ ጣቢያዎች ውስጥ የተባባሰ የመጣው የእሳት አደጋ ክስተት አሳሳቢ መሆኑንም ገልጿል። ለዚህም እንደ ምክንያት የጠቀሰው የሰዎች መጨናነቅን፣ ከፍተኛ የሙቀት መጠንንና መጠለያዎቹ በቀላሉ ለቃጠሎ በሚጋለጡ ቁሳቁሶች መሰረታቸውንም ነው። በሱዳንና በኢትዮጵያ ድንበር ላይ ያለው ውጥረት በቅርብ ቀናት ውስጥ ዳግም ባገረሸው ውጊያና በተፋላሚ ወገኖች እርስ በርስ ወቀሳ ምክንያት ተባብሷል። በስትራቴጂካዊቷ የኩምሩክ ከተማና በአቅራቢያው በሚገኘው ጁሩት ከተማ አካባቢ በተቀሰቀሰው መጠነ ሰፊ ግጭት የከተሞቹ ቁጥጥር በሱዳን ጦርና የፈጥኖ ደራሽ ኃይሎች የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጥምረት መካከል በተደጋጋሚ ሲዘዋወር መቆየቱ ይታወሳል። በዚህም ከ400 በላይ የመንግስት ወታደሮችን መግደላቸውንና ከፍተኛ መኮንኖችን ጨምሮ በደርዘን የሚቆጠሩትን መማረካቸውንና ወታደራዊ ቁሳቁሳቸውንም መያዛቸውንም ገልጿል። በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ኩምሩክ የብሉ ናይልና የሲናር ግዛቶችን የሚያገናኝ ስልታዊ መተላለፊያ ከመሆኑም በላይ እንደ አልሮዜር ግድብ ያሉ ቁልፍ መሰረተ ልማቶችን ለማግኘት ወሳኝ ቦታ ተደርጋ ትወስዳለች። የጂንዋ ዘገባ የጠቀሳቸው ተንታኞች እንደሚሉት የከተማዋ በቁጥጥር ስር መዋል ቀጠናዊ ለውጦችንና ድንበር ተሻጋሪ እንቅስቃሴዎችን ሊያዛባም ይችላል። አጃንስ ፍራንስ ፕሬስ እንደዘገበው ፈጥኖ ደራሽ ኃይሎች መግለጫ በሰጡ ማግስት ከሱዳን ጦር አጋር የሆኑ አንድ የሱዳን ገዢ ኢትዮጵያ በድንበር አካባቢ ለተሰነዘረው ጥቃት ድጋፍ እያደረገች ነው ሲሉም ከሷል። በሱዳን ብሉ ናይል ግዛት የኩምሩክ ወረዳ አስተዳዳሪ አብዳላቲ አልፋኪ በስትራቴጂካዊቷ የኩምሩክ ከተማ ላይ ጥቃት የሰነዘሩት ኃይሎች የተነሱት ከኢትዮጵያ ግዛት ውስጥ ነው፣ ድጋፍም እየተደረገላቸው ነው ሲሉ የገለጹ ሲሆን ድርጊቱንም እንደ ወረራም ቆጥረውታል። በሌላ መረጃችን ስንሻገር በጋሞ ዞን የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት መኖሩን የክልሉ የቀይ መስቀል ማህበር ቅርንጫፍ አስታወቀ። በደቡብ ክልል ኢትዮጵያ በጋሞ ዞን የካቲት 30ና መጋቢት 1 በጣለው ከባድ ዝናብ ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ ለማቋቋም የገንዘብ እጥረት ችግር እንደሆነበት በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት አስታውቋል። በደረሰው አሰቃቂ አደጋ 4527 ሰዎች በአጠቃላይ ደግሞ ከ788 በላይ አባወራዎች ከመኖሪያ ቀያቸው መፈናቀላቸውንና ከ100 በላይ ሰዎች ህይወታቸው ያለፈ መሆኑንም መዘገባችን ይታወሳል። የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዮሴፍ ዱንዳ ለአሃዱ እንደገለጹት በሺዎች የሚቆጠሩ ዜጎች ተፈናቅለው በትምህርት ቤት በድንኳንና በተለያዩ ቦታዎች ይገኛሉ ብለዋል። በአሁኑ ሰዓት ዜጎችን መልሶ ለማቋቋም መንግስትም እየሰራ ቢሆንም ከፍተኛ ገንዘብ ስለሚያስፈልግ ሁሉም ዜጋ ትብብር እንዲያደርግላቸውም ጥሪ አቅርበዋል። ክልሉ በአብዛኛው የመሬት መንሸራተት አደጋ ተጋላጭ መሆኑን በመጠቆም አሁንም በወላይታ፣ ሐሬ፣ ጋሞ ዞን፣ ጌዲዮ፣ ጎፋ አካባቢዎች በስጋት ቀጠና ተለይተዋል ብለዋል።
ይህንን ችግር ለመቅረፍ ለማህበረሰቡ ግንዛቤ የተሰጠ መሆኑንና ከአካባቢው መነሳት ካለባቸው እንዲነሱ ለማድረግ መንግስት ጥረት እያደረገ ስለመሆኑም ተመላክቷል። በተለይ በአሁኑ ሰዓት በችግር ላይ የሚገኙ ዜጎችን መልሶ ለማቋቋም በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያውያን ድጋፍ እንዲያደርጉ አቶ ተስፋዬም ጥሪ አቅርበዋል። ለሚመጣው ክረምት ወቅት በስጋት ላይ የሚገኙ ማህበረሰብ ክፍሎችን ተጨማሪ አደጋ እንዳይጥንቃቄ ሊደረግ ይገባልም ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ኢምሬትስ ግሎባል አልሙኒየም በኢራን ጥቃት ምክንያት ከፍተኛ ጉዳት እንደደረሰበት አስታወቀ። በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች በተባበሩት አረብ ኤሚሬትስ በሚገኘው አልታዊ ላይ ማምረቻ ማዕከል ላይ ከፍተኛ ጉዳት ማድረሳቸውን ኢምሬትስ ግሎባል አልሙኒየም ተናግሯል። ኩባንያው ባወጣው መግለጫ እንዳመላከተው በአቡ ዳቢ ከሊፋ ኢኮኖሚ ዞን ላይ በተፈጸመው ጥቃት ቁጥራቸው በውል ያልተገለጸ የኢምሬትስ ግሎባል አልሙኒየም ወይንም ኢጂኤ ሰራተኞች ለጉዳት ተዳርገዋል። ሆኖም የደረሰው ጉዳት ለህይወት አስጊ እንዳልሆነ ኩባንያው አክሎም ገልጿል። የድርጅቱ ዋና ስራ አስፈጻሚ አብዱል ናስር ቢን ካልባን በመግለጫው ላይ እንዳሉት በቢጂኤ ማንኛውም ጊዜ ለሰራተኞቻችን ደህንነትና ጥበቃ ቀዳሚ ትኩረት እንሰጣለን። በደረሰው ጥቃት በጥልቅ አዝነናል። በአሁኑ ወቅትም በማምረቻ ተቋሞቻችን ላይ የደረሰው የጉዳት መጠን በመገምገም ላይ እንገኛለን ብለዋል። የዓለምን 9% የአልሙኒየም አቅርቦት የሚሸፍኑት የባህረ ሰላጤ ሀገሮች አምራቾች በአሜሪካ፣ እስራኤልና ኢራን ጦርነት መካከል ከተቀሰቀሰ ወዲህ ምርቶቻቸውን በተለመደው የንግድ መስመር ለገበያ ማቅረብ አልቻሉም። ይህ የሆነው የሆርሙዝ ሰርጥ የንግድ እንቅስቃሴ በመታገዱ ምክንያት እንደሆነም ተገልጿል። ሮይተርስ የኩባንያውን መግለጫ ዋቢ አድርጎ እንደዘገበው የኢጂኤ አልታላዊ የአልሙኒየም ማቅለጫ ጣቢያ በ2017 ዓ.ም 1.6 ሚሊዮን ሜትሪክ ቶን የቀለጠ ብረት አምርቶ ነበር። በተጨማሪም ኩባንያው ባለፈው ዓመት 2.4 ሚሊዮን ቶን ጥሬ ዕቃ ያመረተ ሲሆን የአልሙኒየም ማጣሪያ ፋብሪካ በዚያ ስፍራ አለው። በዱባይ ጀበል አሊ ሌላ ማቅለጫ ጣቢያ ያለው ኢጂኤ ግጭቱ ከመጀመሩ በፊት በመርከብ ላይ የነበሩና በተለያዩ የሀገራት መጋዘኖች ውስጥ የሚገኙ በቂ ምርት በክምችትም እንዳሉትም ገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ቆንጆ መረጃዎች እስክንገናኝ ድረስ በደህና ቆዩ።